ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 14 ቀን 2018 ዓ.ም የምሽቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። በመለስ ሙት ዓመት መታሰቢያ ላይ ህወሓት ተደበደበ በሚል ርዕስ ህወሓት የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ 14ኛ ሙት ዓመት መታሰቢያ ያከበረ ባለበት የተፈጸመው የድሮን ጥቃትና በትግራይ ያለውን የፖለቲካና የጦርነት ሁኔታ እንመለከታለን። 38 ብሔረሰቦችን ያቀፈው የደጋሃን ማዕከላዊ ኮሚቴ የደቡብና ጋምቤላ ህዝቦች ንቅናቄ አንድነት ምስረታ የንቅናቄው አቋምና ቀጣይ የትግል አቅጣጫ ላይ ያተኮረው መረጃ ከሰብሳቢው አንደበት እናስደምጣችኋለን። በካዲዎቹ ላይ እርምጃችን ከባድ ይሆናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በአርበኛ ታርቆ ከበደና በጓዶቻቸው መገደል ዙሪያ ያወጣው መግለጫና የሰጠው ማብራሪያ እናስቃኛችኋለን። በጦርነትና በድርቅ ውስጥ እያሳለፈ የተዘነጋውን የጠለምት ህዝብ አስቸኳይ ጥሪም ይዘነዋል። እነዚህንና ሌሎች የተመረጡ መረጃዎችን አካተን ያዘጋጀነው የዛሬው የጣና ቴሌቪዥን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። በመለስ ሙት ዓመት መታሰቢያ ላይ ህወሓት ተደበደበ። የቀድሞ መሪውንና የሀገሪቱን ጠቅላይ ሚኒስትር መለስ ዜናዊን 14ኛ ሙት ዓመት መታሰቢያ ፕሮግራም ላይ የነበረው ህወሓት በብልጽግናው አየር ኃይል ድብደባ ተፈጽሞበታል። የዛሬው የድሮን ጥቃትም በ72 ሰዓታት ውስጥ ሶስተኛው ጥቃት ሆኗል። በትግራይ ክልል አሸንዳ መከበር የለበትም የሚለው የነጌታቸው ረዳ ቡድን በበኩሉ በህወሓት ላይ የተፈጸመውን ተከታታይ የድሮን ጥቃት አስመልክቶ በማህበራዊ ሚዲያ ክንፉ በኩል ባሰራጨው ዘገባ የትግራይ ወጣት በከንቱ እንዳትሞት የህወሓትን ቅስቀሳ መቀበል የለብህም ብሏል። የብልጽግናው አየር ኃይል ዛሬ ድብደባ የፈጸመው ከረፋዱ 5 ሰዓት አካባቢ ሲሆን ከመቀሌ ከተማ ዳዕሮ በተባለ ቦታ ላይ ነው። ለድሮን ጥቃቱ ብልጽግና የሰጠው ምላሽ ህወሓት ከኤርትራ ያስገባውን የአየር መቃወሚያ ለመምታት ነው ሲል ገልጿል። ህወሓትም ቢሆን ከብልጽግና የሚሰነዘርበትን ድሮን ለመከላከል የአየር መቃወሚያ አስገጥሞ የነበረ ቢሆንም ጉዳቱን ማስቀረት አልቻለም ሲሉ የከተማዋ ነዋሪዎች ተናግረዋል። የብልጽግናው መንግስት በበኩሉ በህወሓት ላይ የሚወስደውን የአየር ድብደባ አጠናክሮ እንደሚገፋበት ገልጾ ድብደባውን በህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ የሚያደርግበትን ምክንያት የብልጽግናው መንግስት ሲገልጽም ህወሓት እስከሚንበረከክና እጁን እስከሚሰጥ ቀጥልበታለሁ ብለዋል። ሆኖም ህወሓት ከወታደራዊ ዝግጅት በተጨማሪ በዲፕሎማሲው በኩልም ትግሉን አጠናክሮ ቀጥሏል። ዛሬ በመለስ ዜናዊ 14ኛ ሙት ዓመት መታሰቢያ እያከበረ በነበረበት ቅጽበት የተፈጸመበትን የድሮን ጥቃት በተመለከተ ህወሓት ባሰራጨው የወቁልኝ መልእክቱ የትግራይ የዘር ማጥፋት ስርዓት በትግራይ ህዝብ ላይ ድሮንና የአየር ድብደባውን ቀጥሏል። የዘር ማጥፋት ስርዓቱ በከተማው ውስጥ በሁለት ቦታዎች ጥቃት ፈጽሟል። አንደኛው በአዳማሪያ አቅራቢያ በሚገኘው የሐውልቲ ክፍለ ከተማ ሞሞና ዞን 27 የመኖሪያ አካባቢዎች ነው። ሁለተኛው ደግሞ በኩይሃ አካባቢ ሲሆን ምንም አይነት አደጋ አልተከሰተም በማለት ተከራክሯል። ህወሓት በብልጽግናው ስርዓት አየር ኃይል በአቶ መለስ ዜናዊ የ14ኛ ሙት ዓመት መታሰቢያ ላይ ለተፈጸመበት የድሮን ጥቃት በዝምታ ያልፋል ተብሎ አይጠበቅም። የህወሓት ምንጮች በዚህ ጉዳይ እንደገለጹት በቅርቡ የተመጣጣኝ አጸፋ ምላሽ ይሰጣል ብለዋል።
የደጋህን አቋምና ቀጣይ የትግል ምዕራፍ የ38 ብሔረሰቦች አባላት የተወከሉበት የደቡብና ጋምቤላ ህዝቦች ንቅናቄ ደጋህን የአንድነት ምስረታ እውን መሆኑን አስመልክቶ የንቅናቄው ዋና ሰብሳቢ አርበኛ ብርሃኑ ተዘራ የ38 ብሔረሰቦች አባላት የተወከሉበት የደቡብና ጋምቤላ ህዝቦች ንቅናቄ ደጋህን የአንድነት ምስረታ እውን መሆኑን አስመልክቶ የንቅናቄው ዋና ሰብሳቢ አርበኛ ብርሃኑ ተዘራ ለጣና ቴሌቪዥን እንደገለጸው የንቅናቄው ዋና ዓላማ የፋኖን ትግል ደግፎና ተደጋግፎ ስርዓቱን ግብዓተ መሬቱን ማፋጠን ነው ብለዋል። አርበኛ ብርሃኑ ተዘራ በደጋህን ምስረታና ቀጣይ የትግል አቅጣጫ ዙሪያ የሰጠውን አጠር ያለ ማብራሪያ ተከታትለን እንመለስ። እሺ፣ እድሉን ስለሰጣችሁ በጣም እናመሰግናለን። ድርጅታችን እንደሚታወቀው ቀድሞ የነበረው ድርጅታችን በጋምቤላም በደቡብም የሚንቀሳቀሱ ሁለት ድርጅቶች ናቸው። አንድ ላይ ተዋሂደው በወታደራዊና በደህንነት አጠቃላይ በፖለቲካው አብረን ለመስራት ውህደት ፈጽመናል። የቀድሞ ድርጅታችን ኢትዮ ፋኖ በደቡብና ቃይኔቶ የሚባለው በጋምቤላ የሚንቀሳቀሰው ድርጅት ወደ 4 ወር የሚፈጅ ስብሰባዎችን በማድረግ አመቻች ኮሚቴዎችም ከፍተኛ አመራሮችም ገብተው በጣም በጥንቃቄ ድርጅት ሆኖ እንዲወጣ መሟላት ያለባቸው አጠቃላይ ብዙ ስራዎች ተሰርተው ከማንፌስቶ ጀምሮ ከመተዳደሪያ ደንብ ጀምሮ አጠቃላይ ብዙ ስራዎች ተሰርተው ኦልሞስት አሁን ላይ አጠናቀን ወደ ትግል ምዕራፍ ውስጥ እየገባን ያለንበት ወቅት ነው። አጠቃላይ ያለው ሁኔታ ይሄ ነው። የኛ ያው መጀመሪያ የነበረ ድርጅት በአንድ ተዋቅሮ ነው የመጣው። መጀመሪያም ትግል ላይ ነበርን፣ የታገልን ነው የቆየ ነው። ኦልሞስት ኢትዮ ፋኖ በደቡብ ከተመሰረተ 1 ዓመት በላይ ሆኖታል። የጋምቤላው ጋይኔቶ ወደ 5 ዓመት ሆኖታል። በትግል ምዕራፍ ላይ ያኚ ሁለቱ ድርጅቶች ናቸው ወደ አንድ የመጡት። ያ ስለሆነ ራስን ማጠናከር ነው፣ አንድ ላይ መዋሃድ ነው። ያው ስርዓቱ ከፋፍለ ብላ ከፋፍለ ግዛ የሚባለውን መሬት ስለሚከተል በተናጠል ስንቆም ለጠላት ሰለባ እንሆናለን። በአንድነት ስንቆም ደግሞ ኃይልና ጥንካሬ ስለምንሆን ሀገራችን ላይ የመጣ ያለው የመፍረስ አደጋ በጣም ብዙ ነገሮች በአንድነት እንድንቆም የሚያስገድድበት ጊዜ ስለሆነ በጣም ተጠናክረን አንድ ላይ ለመስራት ቃል ኪዳን ተገባብተን ኦልሞስት ወደ ስራ ገብተናል። አጠቃላይ በሁለቱም ክልሎች የሚገኙ ከ38 በላይ ብሔሮች የተዋቀሩበት የራሱ የሆነ ምክር ቤት ያለው አጠቃላይ ያሉት አጠቃላይ ነገሮች በደንብ ስራ ተሰርተው በምክር ቤት ተቋቁሞ ሰፊ ስብሰባዎችን እያደረገ ሰፊ መዋቅር የውስጥ መዋቅሮችን ጨርሰን እንደገለጽኩልህ ወደ ስራ እየገባን ያለ ነው። በአጠቃላይ እያንዳንዱን ነገር በጣም በጥንቃቄ በመከታተል በጣም ሰፋፊ ስራዎችን መሬት ላይ እየሰራን ስለሆነ በቀጣይ ተጠናክረን መሬት ላይ ብዙ የሚታዩ ስራዎችን ይዘን ለመውጣት ጥሩ እንቅስቃሴ ላይ ነው ያለ ነው። እንደሚታወቀው ቀድሞ የነበረው በደቡብ ክልል የሚንቀሳቀሰው ኢትዮጵያ ፋኖ በደቡብ ከስያሜ ጀምሮ ተመሳሳይነት ይዘት ያለው ነው ከአማራ ፋኖ ጋር። ለምን አጠቃላይ አማራ ፋኖ ይታወቃል የተነሳበት መርህ እንደ አጠቃላይ ሌሎች የታጋይ በተለያዩ ክልሎች ውስጥ የወጡት ትግል የሚያደርጉት የተለያዩ እንቅስቃሴዎች የሚያደርጉት ድርጅቶች የራሳቸው የሆነ ባንዲራ የራሳቸው የሆነ ሎጎ ይዘው ሲወጡ የአማራ ፋኖ ግን የኢትዮጵያን ባንዲራ ይዞ ነው እየተዋደቁ ያሉት። ያ ስለሆነ በቅድሚያ የእኛ ድርጅት የሀገር አንድነት ላይ ሀገርን አጠናክሮ ሊሄድ የሚችል ድርጅት ጋር ነው መስራት የምንፈልገው። ኢትዮጵያ ለማስቀጠል እስከሆነ ድረስ በኢትዮጵያዊነት እሳቤ ላይ የተሞረኮዘ ድርጅት ስለሆነ ከማንም በላይ ከአማራ ፋኖ ጋር በደንብ ግንኙነት አለን። በደንብ የተገናኘ ነው። በጣም በብዙ መስኩ አብረን ለመስራት ብዙ ርቀቶችንም ሄደናል። ቀጣይም በደንብ ተጠናክሮ ይቀጥላል። ይህንን ስል ሌሎች የሉም ማለት ሳይሆን አጠቃላይ ኢትዮጵያዊ እሳቤ ያለው ማንኛውም ሀገር አተርፋለሁ ከሚል ድርጅት ጋር አብረን በጋራ ቆመን እንታገላለን። በጣም አመሰግናለሁ። ብሬ አንድ ጨማሪ ጥያቄ ልጠይቅህ? እሺ፣ ይቻላል።
ያው እንግዲህ እንደገለጽከው እኚህ ሁለቱ ክልሎች ጋምቤላ ክልል በስፋት በዚህ በከርሰ ምድር ሀብት የሚታወቅ አካባቢ ነው። ደቡብም ደቡብ ምዕራብም እንደዚሁ በማዕድን በጣም የበለጸጉ አካባቢዎች ናቸው። ድርጅቱ ኦልሞስት ብልጽግና የሚባለው ድርጅት ከፍተኛ ሪሶርስ ያገኘ ኢትዮጵያውያኖችን በድሮንም ሆነ በተለያዩ ጦር መሳሪያ እየጨፈጨፈ ያለው ይህን ሪሶርስ በመያዝና በመሸጥ ነው። ይሄ ስለሆነ ያለውን ይህንን መንገድ የምንዘጋበትን ሁኔታ በጣም በተጠናና በተጠናከረ መልኩ ወደፊት ድርጅቱ ብዙ ዓላማዎችን ይዞ ነው የተነሳው። ያንን ዓላማ በደንብ አድርጎ መሬት ላይ ለማውረድ ሰፊ ስራዎችን እየሰራን ነው ያለ ነው። ያንን አድርገን በደንብ አድርገን እናንኮታኩታለን ብለን ነው በቁርጠኝነት። በጣም ሰፊ የሰው ኃይል አለን። የሰው ኃይሉንም እያጠናከርን በስልጠናም በፖለቲካም በብዙ መንገድ ስራዎችን እየሰራን ስለሆነ ቀጣይ ላይ ብዙ ስራዎችን እንሰራለን ብለን ነው የምንጠብቀው። አጠቃላይ ያለው ሁኔታ በደቡብና በጋምቤላ እንደገለጽከው አለኝ የሚለው አካባቢ ነው። ለምን ጥሩ አሽከሮች ጥሩ ሌሎች ያሉበት አካባቢ ነው። እዚህ በሁለቱም ክልሎች ያሉት የዚህ የካቢኔ አመራር ከወያኔ ጊዜ ከኢህአዴግ ጊዜ ጀምሮ ያልተነቀሉ እዛው ራሳቸው ማሊያቸውን እየቀየሩ ህዝብ ላይ ከፍተኛ በደል ከፍተኛ ብሶት እያደረሱና በሙስናም በጣም በከፍተኛው የተዘፈቁ ናቸው። ሃይባይ ያጡ እንደፈለጉ እንዲዘርፉ የተፈቀደላቸው የፈለጉትን ያስራሉ፣ የፈለጉትን ይገላሉ፣ የፈለጉትን ይረሽናሉ። ብቻቸው መንግስት የሆኑበት አካባቢ ስለሆነ ለስርዓቱም ዋና አገልጋይ አሽከሮች ስለሆኑ በቀጣይ በሚደረጉ ሁኔታዎች በጣም በከፍተኛው ዝግጅት አድርገን ቀጣይ ላይ ምንም የሚያጠራጥር ነገር የለም። አጠቃላይ ስርዓቱ አጠቃላይ ከኢትዮጵያ አብዛኛው ክልል እየነቀለ ስለሆነ እግሩን በደቡብና በጋምቤላ ማይነቅልበት ምንም አይነት ምክንያት የለም። ያንን ደግሞ በደንብ አድርገን ስራዎችን እየሰራን ስለሆነ በቀጣይ በደንብ መሬት ላይ የሚታዩ ነገሮችን ታያላችሁ የሚል ሀሳብ ነው ያለኝ። በካሃዲዎቹ ላይ እርምጃችን ከባድ ይሆናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የጀግኖች መስዋዕትነት ለአንድነታችን መጠናከርና ለህዝባችን ነጻነት መረጋገጥ ጉልበት ሆኖ ይቀጥላል ሲል የታላቁን አርበኛ ታርቆ ከበደን በባንዳዎች መገደልን አስመልክቶ ባወጣው መግለጫ ሐዘኑን ገልጿል። አርበኛውንና ጓዶቹን በክደት የገደሏቸውን ጸረ አንድነትና ጸረ ጎንደር ኃይሎችንም ተከታትለው እርምጃ በመውሰድ ከመሰል እኩይ ተልኳቸው እንደሚያስቆሟቸው እዙ ቃል ገብቷል። የጎንደር ጠቅላይ ግዛት በላይዝ አክሎም የአማራ ህዝብ የሚያካሄደው የህልውና ትግል ማህበረሰባዊ፣ ታሪካዊና ፖለቲካዊ መብቶቹን፣ ማንነቱን እንዲሁም የደህንነት ዋስትናውን ለማስከበር የሚደረግ ሁለገብ እንቅስቃሴ ነው። ይህ ትግል በተለያዩ ጊዜያት በህዝቡ ላይ የተፈጸሙ ማንነትን መሰረት ያደረጉ ጥቃቶችን፣ ማፈናቀሎችንና ስልታዊ የፖለቲካና ኢኮኖሚያዊ ገለልተኝነትን ለመመከት ያለመ ሲሆን በዋናነት የእኩልነት፣ የፍትህ፣ የታሪካዊ ርስት መከበርና በገዛ ሀገሩ በሰላምና በክብር የመኖር መብቱን ማረጋገጥን ማዕከል ያደረገ ነው። በዚህ ፍትሃዊ ትግል ውስጥ አርበኛ ታርቆ ከበደና አብረውት የተሰለፉት የቁርጥ ቀን አርበኞች የተቀናጀ ህልውና ውጊያ እና ስትራቴጂካዊ አመራር በመስጠት የላቀ የውጊያ ብቃት፣ የደፈጣ ስልትና የጽናት አርአያነታቸውን ያስመሰከሩ የወታደራዊ መስዋዕትነት ተምሳሌቶች ናቸው። የታላቁን ጀግና አርበኛ ታርቆ ከበደንና አብረውት የወደቁትን ታማኝ አርበኞችን የትግል ታሪክ በዚህ መልኩ ገልጿል። አርበኛ ታርቆ ከበደ የግል ህይወቱን፣ ስራውንና ቤተሰቡን ወደ ጎን በመተው ሙሉ በሙሉ ለህዝቡ ህልውና ሲል በግንባር ቀደምትነት ተሰልፎ ማዋጋትና መዋጋቱን የሚገልጸው የዙ መግለጫ የሜዳ ላይ ግዳጅን ከመወጣት ባሻገር አሃዶችን በማደራጀት የስነ ስርዓትና የፍትህ የበላይነትን በማረጋገጥ የሰራዊቱን የስነ ልቦና የበላይነት በመገንባትና ፈታኝ የመሬት አቀማመጦችን ለታክቲካዊ ብልጫ በመጠቀም የጠላትን እንቅስቃሴ የመግታትና የማክሸፍ የላቀ የአዛዥነት ሚናውን ባለፉት 3 ዓመታት ያለመታከት መርቷል። በወታደራዊ ውሎ በአመራርነቱና በህዝባዊ ድጋፍና ግንባታ ረገድ ያሳየው ቁርጠኝነትና የከፈለው ውድ ዋጋ በታሪክ ማህደር የማይረሳ የጀግንነትና የታማኝነት ማረጋገጫ ሆኖ ይኖራል። በተጨማሪም በጎንደር አንድነት የአመራርነት ስብጥር ውስጥ የዙ ወታደራዊ ፍርድ ቤት ሰብሳቢና የኪንፋዝ በገላ ታዲዮስ ታንቱ ክፍለ ጦር ዋና ወታደራዊ አዛዥ በመሆን የተጣለበትን ኃላፊነትና ግዳጅ በቅንነት በልበ ሙሉነትና በአስተዋይነት በመወጣት ላይ ነበር። ይሁን እንጂ የአማራን ብሎም የጎንደርን አንድነት የማይፈልጉና ለጸረ አንድነቶችና ለጠላት ተላላኪ የሆኑ የትግል አረሞች ከጠላት ጋር መረጃ በመለዋወጥ ልዩ ግዳጆችን በመቀበልና የመግቢያና መውጫ በሮችን በመዝጋት የባንዳነት ጥጋቸውን በማሳየት ይህንን ቅዱስ ህዝባዊ ትግል ለማደናቀፍ ተንቀሳቅሰዋል።
ባለፉት 3 ዓመታት ከጠላት ጋር በሚደረግ አውደ ውጊያ ምንም አይነት ጉዳት ሳያጋጥመው በጠላት ላይ ድልን ይቀዳጅ የነበረው ይህ ጀግና አርበኛ ዛሬ ግን በእነዚህ ተላላኪዎችና ጸረ አንድነት ግለሰቦች ሴራ ምክንያት ብርቱ ዋጋ ከፍሏል ሲል የአርበኛውን የተጋድሎ ጉዞ ከረጅሙ ባጭሩ ተናግሯል። በታላቁ አርበኛ ላይ የክደት ወንጀል የፈጸሙትን የጎንደር ህዝብ ጠላቶችን በተመለከተ እዙ ሐሳቡን ሲቀጥልም እነዚህ ጸረ አንድነት ግለሰቦች ጠላት በሚሰጣቸው የክደት መግዲያ ኮድና መመሪያ መሰረት ከበባና ጥቃት እንዲፈጸምበት በማስተባበርና በመዝመት ጭምር ህዝባችን ሰራዊታችንና ደጋፊዎቻችን አንገት እንዲደፉ ሙከራ በማድረግ ላይ ግንባር ቀደም ሆነው ሰርተዋል። በአርበኛ ታርቆ ከበደና ጓዶቹ ላይ የተፈጸመው የባንዳነት ድርጊት በአንድነታችን ላይ የተቃጣ ትልቅ ፈተና ቢሆንም በላይ ዘለቀ 3ኛ እዝ ግን የጀግኖቹን ደም በከንቱ የሚያስቀር አይደለም። እዙ የጎንደርን ህዝብ አንድነት ለመሸርሸር የትግሉን መስመር ለማሳት እና በወንድሞቻቸው ላይ እጃቸውን ባነሱ ማንኛውም ጸረ አንድነት ግለሰቦች ላይ ያለምንም ማወላወል አስፈላጊውን እርምጃ የሚወስድ ሲሆን የአርበኛ ታርቆ ከበደና የትግል ጓዶቹ መስዋዕትነት ለአንድነታችን መጠናከርና ለህዝባችን ነጻነት መረጋገጥ ጉልበት ሆኖ ይቀጥላል ሲል ሐሳቡን አጠቃሏል። በምድር ጦር በሰማይ ዝናብ የጨከነበት የጠለምት ህዝብ አስቸኳይ እርዳታ ጥሪ ጠየቀ። ሰላማዊ ሰልፍም ተደረገ። በምድር ጦር የታዘዘበት በሰማይ ደግሞ የዝናብ ጠብታ የጠፋበት የአማራ ጎንደር ህዝብ መሰደጃም ሆነ መድረሻ አጥቶ በከባድ ረሃብ አደጋ ውስጥ ይገኛል ተብሏል። ጓዳው የተራቆተው የቁም እንስሳትን ያጣውና ጥሪቱ የመነመነው የሰሜን ጎንደር ዞን ጠለምት ወረዳ ነዋሪ በተለይም አቅመ ደካሞችና ህጻናት በአሳዛኝ ሁኔታ ላይ ወድቀዋል ተብሏል። መንግስትም ሆነ አቅም ያለው አካል የጨከነበት የሚመስለው ይህ ማህበረሰብ የህልውና አደጋው አፋፍ ላይ ቆሞ ይድረሱልኝ ጥሪ እያሰማ ይገኛል ነው የተባለው። በጠለምት ወረዳ በተከሰተው የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት የሰዎችና እንስሳት ህይወት በገፍ እያለፈ ነው። ከስፍራው የሚወጡ መረጃዎች እጅግ አሳሳቢ ናቸው። በበስቅያ ቀበሌ 35 ሰዎች እንዲሁም በአገጣ ቀበሌ 8 ሰዎች በምግብ እጥረትና በወረርሽኝ ህይወታቸውን አጥተዋል። በተለይም በመረጓ ቀበሌ በበረታው ድርቅ የ16 ሰዎች ህይወት ማለፉን የቀበሌው ዋና አስተዳዳሪ አቶ ጥላሁን ገብረ ሚካኤል አረጋግጠዋል። የሰው ህይወት መጥፋቱ ሳያንሰው የህዝቡ የህልውና መሰረት የሆነው የቁም እንስሳት እያለቀ ነው የተባለው። የወረዳው አደጋ መከላከል ቡድን መሪ አቶ መሰረት ጥላሁን እንዳረጋገጡት ከሆነ 14088 የቤት እንስሳት ሲሞቱም ከሌሎች ቀበሌዎች የተውጣጡ መረጃዎች ደግሞ የሞቱት እንስሳት ቁጥር ከ17000 በላይ መድረሱም ተሰምቷል። በአካባቢው ከመጋቢት ወር ጀምሮ ምንም አይነት የዝናብ ጠብታ ባለመገኘቱ አርሶ አደሩ በእምነት የዘራው እህልም ሳይበቀል መሬቱ ውስጥ ቀርቷል። ይህን ተከትሎ የተከሰተው የረሃብ ጅራፍ መቋቋም የተሳናቸው 488 አባወራዎች ቀያቸውን ጥለው ወደ ወልቃየት ለመሰደድ ተገደዋል። ችግሩ ከቀን ወደ ቀን እየተባባሰ በመምጣቱም በመቶዎች የሚቆጠሩ ተጨማሪ የቤት አባላት ለስደት እየተዳረጉ ይገኛሉ። ከዚህ ቀደም ከብልጽግናው መንግስት የተደረገ ድጋፍ ለአቅመ ደካሞች ብቻ የተሰጠም የሴፍቲኔት እርዳታ ከመሆን የዘለለ ህዝቡን ሜዳ ላይ እንዲወድቅ አላዳነውም። የወረዳው አደጋ መከላከል ቡድንም ሆነ የቀበሌው አስተዳዳሪዎች ችግሩን አሳሳቢ የሞቱ ሰዎችን፣ የተሰደዱ አባወራዎችና ያለቁ እንስሳትን ቁጥር በመመዝገብ ለዞንና ለክልል የብልጽግናው መንግስት በተደጋጋሚ ቢያሳውቁም እስካሁን አንዳችም ተግባራዊ ምላሽ አልተገኘም ተብሏል። ዶቼ ቬለ ሬዲዮም የክልሉ የብአዴን አመራር የሞት መረጃ አልደረሰኝም ማለቱን ዘግቧል። አሁን ላይ ረሃቡን መቋቋም ያቃተው የአካባቢው ህዝብ የድንገተኛ እርዳታ ጥያቄ በማንሳት ሰልፍ እስከ መውጣትም ደርሷል። አሁንም በአስቸኳይ የምግብ የሕክምናና የውሃ አቅርቦት ካልደረሰ በቀር የአካባቢው ህዝብ በረሃብ የሚያልቅበት አጋጣሚ እጅግ ሰፊ ነው ተብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።